ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ እንደምን ቆያችሁ? ኒዮናቶሎጂ በሚል ትምህርት እየተማማረን እንግዲህ ዛሬ ፓርት 22 ላይ ደርሰናል። በዛሬው ርዕስ ስለ ኒውራል ቲዩብ ዲፌክት እናያለን። ኒውራል ቲዩብ ዲፌክት ምን ማለት እንደሆነ፣ በሱ ስር የሚመደቡ ደግሞ የተለያዩ አይነት ሌሎች በሽታዎች አሉና እነሱ እናያለን። እንዴት መከላከል እንዳለብን፣ ትሪትመንቶቹ ምን ይመስላሉ የሚለውን ለማየት እንሞክራለን። እስከ ፍጻሜ ድረስ እንግዲህ አብራችሁን ቆዩ እያልን ወደ ትምህርታችን እንገባለን። ኒውራል ቲዩብ ዲፌክት ማለት ኢት ኢዝ ኤ ኮመን ኮንጀኒታል አኖማሊቲ ኦፍ ዘ ሲኤንኤስ ማለት ነው። ሴንትራል ነርቨስ ሲስተም ላይ ብዙ ጊዜ የሚፈጠር የኮንጀኒታል አኖማሊ ማለት ሲወለዱ ጀምሮ የሚፈጠር የበሽታ አይነት ነው ማለት ነው። ዘ ኤግዛክት ኮዝ ኢዝ ኖት ናውን፣ ትክክለኛ የሚመጣበት ምክንያት ስቲል አይታወቅም። ግን እነ ሃይፐርተርሚያ እነ ድራግስ፣ ማልኒትሪሽን፣ ማተርናል ኦቤሲቲ ኦር ዲያቤትስ ኤንድ ራዲሽን ኤክስፖዠር ዱሪንግ ፕሬግናንሲ አር ኢንክሪሚኔትድ ማለት እነዚህ ሊያመጡ ይችላሉ ተብሎ ይታሰባሉ። እነዚህ እና ሃይፐርተርሚያ፣ ከፍተኛ የሆነ ቴምፕሬቸር ካለ፣ መድኃኒት የሚጠቀም ከሆነ፣ የአመጋገብ ስርዓቷ ላይ እናትየው ላይ ችግር ካለ ምናምን እነዚህ ሊያመጡ ይችላሉ ተብሎ ይታሰባሉ። እና ስለዚህ ኒውራል ቲዩብ ዲፌክት በውስጡ ምን ይይዛል? እነዚህ ኒውራል ስፓይናል ባይፊዳዮ ከልታ የሚባለውን ሚኒንጎሴል፣ ማይሊኖ ሚኒንጎሴል፣ ኢንሴፋሎሴል እና አናንሴፋል የሚባሉ ነገሮችን በውስጡ ይዛል ማለት። ስለዚህ ኒውራል ቲዩብ ዲፌክት ስንል ጀነራል ተርም ነው፣ በውስጡ እነዚህ ነገሮች ይዛሉ ማለት ነው። ስፓይናል ባይፊዳ የሚለውን ማየት ስንጀምር ስፓይናል ባይፊዳ ከልታ ማለት ኢትስ ሚድል ላይን ዲፌክት ኦፍ ዘ ቨርተብራል ቦዲስ ዊዛውት ፕሮትሩዥን ኦፍ ዘ ስፓይናል ኮርድ ሚኒንጅስ ማለት ነው። የጀርባ አጥንት ላይ ቨርተብራል ቦዲ ላይ መካከል አካባቢ የሚፈጠር ዲፌክት ነው። ግን ዲፌክቱ ምንን አይዝም? በላዩ ላይ ስፓይናል ኮርድ እና ሚኒንጅስ ፕሮትሩድ አያደርጉም ማለት ወደ ውጭ አይወጡም ማለት ነው። ስፓይናል ባይፊዳ ኮልታ በምንልበት ጊዜ ማለት ነው። ብዙ ጊዜ የሚፈጠረው የት አካባቢ ነው? ሉምባር ኤንድ ሳክራል ሪጅን ኦፍ ዘ ስፓይናል ኮርድ ላይ ነው በብዛት የሚፈጠረው። ወደ ታችኛው የጀርባ ክፍል አካባቢ ነው የሚታየው። ሞስት ፔሸንትስ አር አሲምፕቶማቲክ ኤንድ ሃቭ ኖ ኒውሮሎጂካል አብኖርማሊቲስ ማለት ነው። አብዛኞቹ ምን አይነት ናቸው? አሲምፕቶማቲክ ናቸው፣ ምልክት አያሳዩም እና ኒውሮሎጂክ አብኖርማሊቲን አያሳዩም ማለት ነው። በበሽታው ተይዘውም ቢሆን ማለት ነው። ሜቢ ከቨርድ ዊዝ ፓችስ ኦፍ ሄር፣ ሊምፎማ፣ ዲስከለሬሽን ኦፍ ዘ ኦቨርላይንግ ስኪን ማለት ነው። ምን ናቸው? አብዛኛው ጊዜ ግን እንደዚህ ምልክቶች ሊያሳዩ ይችላሉ። ጸጉር፣ ከፍተኛ የሆነ ጸጉር ሊኖር ይችላል፣ በዛ ያለ ጸጉር፣ አንዳንድ ሊምፎማ ከለሩ ምናምን ነገር የአካባቢ ለወጥ ብሎ ሊታይ ይችላል ማለት ነው። ቨርተብራል ኤክስሬ ዲፌክቱን ለማየት የምንጠቀመው የዲያግኖሲስ መንገድ ነው ማለት ነው። ሌላኛው ሚኒንጎሴል የምንለው ነው። ሚኒንጎሴል ኢዝ ሄርኔሽን ኦፍ ዘ ሚኒንጅስ ነው። እዚህ ላይ ሚኒንጅ ፕሮትሩድ አድርጎ ወደ ውጭ ሲወጣ ነው ሚኒንጎሴል የምንለው ማለት ነው። ይህ ደግሞ የሚሆነው የት ላይ ነው? ዲፌክት ኢን ዘ ፖስቲሪየር ቨርተብራል ኮለመን ላይ ስላለ ሚኒንግ ፕሮትሩድ አድርጎ ሄርኔት አድርጎ ሲወጣ ሚኒንጎሴል እንላለን ማለት ነው። አፒርስ አስ ሚድ ላይን ሳክ ፊልድ ዊዝ ሲኤስኤፍ ማለት ነው። ይሄ ሚድል ሳክ ጀርባ መካከል አካባቢ የሚፈጠር ሲሆን ወደ ውጭ የሚወጣው ፓርት ደግሞ በውስጡ ምን ይዛል? ከሚኒንጅ ጋር አብሮ ሰረብሮ ስፓይናል ፍሉድን ይዛል። እና ይህ ፍሉድ ደግሞ በስኪን የተሸፈነ ነው። ዞስ ኒውቦርንስ ዊዝ ሊኪንግ ሰረብሮ ስፓይናል ፍሉድ ኦር ቲን ስኪን ከቨሪንግ ኒድ አርጀንት ሪፈራል ፎር ኢሚዲየት ሰርጂካል ትሪትመንት ቱ ፕሪቨንት ሚኒንጃይተስ ማለት ነው። ይህ ሲኤስኤፍን በውስጡ ይዟል ብያቸዋለሁ። እና ያ ሲኤስኤፍ ሊክ የሚያደርግ የሚያፈስ የሚጠባጠብ ነገር ከሆነ ከዛ በተጨማሪ ደግሞ ከቨር ያደረገው ስኪን በጣም ቀጠን ያለ ከሆነ ለሚኒንጃይተስ ተጋላጭነቱ በጣም ትልቅ ስለሆነ አርጀንት የሆነ ትሪትመንት ያስፈልገዋል ማለት ነው። ማሊኖ ሚኒንጆሴል የምንለው ስናይ ደግሞ ሞስት ሲቨር ፎርም ነው። በጣም አደገኛ የሚባለው ይሄኛው የኒውራል ቲዩብ ዲፌክት አይነት ነው። ካራክተራይዝ ባይ ይሄ የስፓይናል ኮርድ እና ሚኒንጂስ ሁለቱም አብሮ ፕሮትሩድ ሲያደርጉ ነው። ይሄ ማሊኖ ሚኒንጆሴል የሚባለው ማለት ነው። ምን ይዛል? አፒርስ አስ ሳክ ላይክ ሲስቲክ ስትራክቸርስ ከቨርድ ባይ ቲኒ ላየርድ ሜምብሬን። የሆነ ሲስቲክ የሆነ ውሃ የቋጠረ አይነት ነገር አለ፣ ወጣ አለ። እሱ ላይ ደግሞ በተጨማሪ ቀጠን ያለ ሜምብሬን አለ፣ እሱን የሚሸፍን ማለት ነው። 75% ኦፍ ኬዝስ ኢን ሉምቦር ሳካራል ሪጅን ማለት ከፍተኛ ፐርሰንት የሚይዘው የሚፈጠረው አብዛኛው ሉምቦ ሳካራል ሪጅን ከጀርባው በታችኛው አካባቢ ነው ማለት ነው። ምንን ደግሞ እንትን ሊል ይችላል? የሆነ ቦል እና ብላደር ኢንኮንቲነንስ ሊፈጠር ይችላል ዊዝ ሎስ ኦፍ ፔን ሴንሴሽን ኢን ፔሪኒያል ኤሪያ ላይ ማለት ነው። ሰገራና ሽንት መቆጣጠር ሊያቅተው ይችላል አንድ በዚህ የተያዘ ህፃን። ፔሪኒያል ኤሪያ አካባቢ ላይ ደግሞ ምንም አይነት ሴንስ ላያደርግ ይችላል ማለት ነው።
ለኛ ዘ ከቨሪንግ ሜምብሬን ሜይ ራፕቸር ኢዝሊ ኤንድ ሪዛልቲንግ ኢን ሲኤስኤፍ ሊክ ኤንድ ሜኒንጃይተስ ማለት ነው። ይህን ሽፋኑ ሜምብሬን ምን ሊሆን ይችላል? በቀላሉ ራፕቸር የሚያደርግ ሊሆን ይችላል። ስለዚህ ራፕቸር ሲያደርግ ደግሞ ሲኤስኤፍ ሊክ ያደርግና ለሜኒንጃይተስ ያጋልጠዋል ማለት ነው። ሶ ዘ ኒውቦርን ሜይ ሃቭ ፍላሲድ ፓራላይሲስ ማለት ዊክ ኤክስትሪሚቲ ዊዝ ዲክሪዝድ ቶን ኤንድ ዲፕ ቴንደር ሪፍሌክስ ይኖረዋል። ሶ ሎወር ኤክስትሪሚቲስ ላክ ኦፍ ሪስፖንስ ቱ ተች እና ፔን እነዚህ ምልክቶች ያሳያል። ኮመንሊ አሶሺየትድ ዊዝ ክለብ ፊት ኤንድ ሃይድሮሴፋለስ ከሱ ጋር አብሮ ሊታዩ ይችላሉ ማለት ነው። ይሄ እዚህ ጋር በምስሉ ላይ የምታዩት ነው። ይሄ ማይሊኖ ሚኒንጎሴል የሚባለው ልጁ ሉምቦሳ ካራራ ሪጅን አካባቢ ስፓይናል ኮርድ እና ሚኒንጅስ አብረው ፕሮትሩድ አድርገው በሚወጡበት ጊዜ የሚፈጠረው በሽታ ነው እና በጣም ሲቨር ፎርም ነው በጣም ማለት ነው። ሶ በዚህ የተያዘ ልጅን እንዴት ማኔጅ እናደርጋለን? ማኔጅመንቱ ምን ይመስላል የሚለውን ስናይ ከቨር ዘ ዲፌክት ዊዝ ስቴራል ሳሊን ሶክድ ድሬሲንግ ስቴራል በሳሊን ሶክ የተደረገ በሳሊን ስቴራል የሆነ ሳሊን ሶክ ምን እናደርጋለን? በዛ ከቨር እናደርገዋለን እንሸፍነዋለን ማለት ነው። እንሸፍነዋለን። ፕሬቨንት ሃይፖተርሚያ በዚህ ትሪት በምናደርግበት ጊዜ ሃይፖተርሚያ እንዳይፈጠር እንከላከላለን። ፕሌስ ዘ ኒውቦርንስ ኢን ፕሮን ላተራል ፖዚሽን በጀርባው በኩል ወይ ደግሞ በጎን እንዲቀመጥ እናደርጋለን፣ እንዲተኛ እናደርጋለን። ምክንያቱም በጀርባው ማድረግ የለብንም የወጣውን በጀርባ ስለሆነ ፕሬዠር እንዲቀንስ ለማድረግ በፊት ለፊት በኩል እንዲተኛ ቅድም ምስሉ ላይ እንደተመለከትነው ወይ ደግሞ በጎን እንዲተኛ እናደርጋለን። ለሚኒንጃይተሱ አንቲባዮቲክ እንሰጠዋለን። አንቲኮንቨልሳንት ኢፍ ዘ ሃቭ ሲጀር ካላቸው አንቲኮንቨልሳንት እንሰጣለን። ስለ ሁኔታው ደግሞ ለቤተሰቦቹ እናሳውቃለን እና ደግሞ ኒውሮ ሰርጂካል ሳይድ ሪፈር እናደርጋለን ማለት ነው። ሌላ ኮምፕሊኬሽን በጊዜ ትሪት ካልተደረገ ምን ምን ነገሮች ይፈጠራሉ የሚለውን ስናይ ሚኒንጃይተስ ሊፈጠር ይችላል። ራፕቸር ሊያደርግ ስለሚችል የኢንትራክራኒያል ፕሬዠር ሊጨምር ይችላል። በምን ምክንያት ሃይድሮሴፋለስ ሊፈጠር ስለሚችል ዩቲአይ ሊፈጠር ይችላል። ዩሪን እና ቦል ኢንኮንቲነንስ ይኖራል ብለናል። ቤድ ሶሪ አልጋ ላይ ለረጅም ጊዜ ስለሚተኛ በአንድ በኩል ስለማይንቀሳቀስ ቁስለት ሊፈጠር ይችላል እና ሞትም ሊፈጠር ይችላል ማለት ነው። በእኚህ ከማይሊኖ ሚኒንጆሴል አማካኝነት የሚፈጠሩ ኮምፕሊኬሽኖች ናቸው ማለት ነው። ሌላኛው ኢንሴፋሎሴል የምንለው ነው። ኢንሴፋሎሴል ማለት protrusion of meninges with or without brain tissue through the midline defects in the skull ማለት ነው። እስከሉ መካከል ላይ በተፈጠረ ችግር መካከል ሚኒንጅ ጭንቅላቱ ላይ ማለት ጀርባ ስፓይናል ኮርድ ላይ አይደለም። አሁን ሰለ ኢንሴፋሎሴልን በምናወራበት ጊዜ እስከል ላይ ነው። protrusion of meninges with or without brain tissue ብሬን ቲሹ ከብሬን ቲሹ ጋር ሊሆን ይችላል ወይ ያለ ብሬን ቲሹ ሚኒንጅ ፕሮትሩድ አድርጎ በጭንቅላት በኩል ሲወጣ ኢንሴፋሎሴል እንላለን። ብዙ ጊዜ የሚፈጠረው የት ነው? ሆስፒታል ሪጅን ላይ ነው እና ሳይዙ ሊለያይ ይችላል። እዚህ ጋር በምስሉ ላይ እንደምትመለከቱት በጭንቅላቱ በኋላው በኩል ፕሮትሩድ አድርጎ ሚኒንጆች ሲወጡ ምን እንላለን? ኢንሴፋሎሴል እንላለን። ሌላኛው አናንሴፋሊ የምንለው ነው። ሌላኛው የኒውራል ቲዩብ ዲፌክት አይነት አናንሴፋሊ ነው። ኢን ዚስ ኮንዲሽን ዘ ሩፍ ኦፍ ዘ ስከል ኤንድ ዘ ፖስቴሪየር ኦሲፒታል ቦንስ አር ዲፌክቲቭ ኦር አብሰንት ኤክስፖዚንግ ሪሚናንት ኦፍ ዘ ኒውራል ቲዩብ። ይኸው እዚህ በምስሉ ላይ እንደምትመለከቱት የስከሉ የጭንቅላቱ አጥንት ከላይ ሳይኖር ሲቀር ወይ ደግሞ ካለም ሼፑ በተበላሸ መንገድ ሲኖር እና የተቀረውን የጭንቅላት ክፍል ክፍት አድርጎ በሚተውበት ጊዜ አናንሴፋሊ ይናላል። እና በዚህ የተያዙ ህጻናቶች አብዛኛው ጊዜ ምንድን ነው አይተርፉም፣ ብዙም አይቆዩም፣ ሊሞቱ ይችላሉ። እንዴት ይሄን አሁን እስካሁን ያወራናቸውን ነገሮች እንዴት ፕሪቨንት እናድርግ? እና ሚኒንጎሴል፣ ማይሊኖ ሚኒንጎሴል እና አናንኬፋሊ እና ኢንሴፋሎሴል እንዴት ፕሪቨንት እናድርግ የሚለውን ስናይ ምንድነው ለፕሪቬንሽን መንገዱ ፎሊክ አሲድ ሰፕሊመንቴሽን ነው። ፎር ኦል ውሜን ኦፍ ቻይልድ ቢሪንግ ኤጅ ማለት ነው። ቻይልድ ቢሪንግ ማርገዝ የሚችሉበት እድሜ ላይ የደረሱ ሴቶች እንዳለ ምን መደረግ አለባቸው? ፎሊክ አሲድን ሰፕሊመንት ማድረግ አለብን። ፎሊክ አሲድን መስጠት አለብን ማለት ነው። ኢንፎርም ማዘርስ አባውት ሪስክ ኦፍ ሪከረንስ ኤንድ ዩዝ ኦፍ ፎሊክ አሲድ ቢፎር ኔክስት ፕሬግናንሲ ማለት ነው። በየእርግዝና ጋር እርግዝና በምታስብበት ጊዜ ፎሊክ አሲድን እንድትወስድ በማድረግ እነዚህ ኒውራል ቲዩብ ዲፌክቶች እንዳይፈጠሩ ማድረግ እንችላለን ማለት ነው። ሌላኛው ሃይድሮሴፋለስ የምንለው ነው። ሃይድሮሴፋለስ ማለት it is an excessive production or impaired absorption of CSF ማለት ነው። የሰብሮ ስፓይናል ፍሉድ ከመጠን በላይ ፕሮዲውስ ሲደረግ ወይ ደግሞ እዛው አብዞርብ መደረግ ባለበት ልክ አብዞርብ ሳይደረግ ሲቀር መጠኑ በጣም ሲጨምር የሚፈጠር ሃይድሮሴፋለስ እንላለን። ኮዙ ኮንጀኒታል ኢንፌክሽን
አሁን ለምሳሌ ቶርች የምንላቸው ኢንፌክሽን የሚያመጡ ኦርጋኒዝሞች ናቸው እነዚህ አክሮኒሞች እና እነሱ ካሉ ሚኒንጃይተስ፣ ኢንትራክራኒያል ሂሞሬጅ፣ ኢንትራክራኒያል ማስ ሌዥን፣ ኮንጂኒታል ማልፎርሜሽን ኦፍ ዘ ነርቨስ ሲስተም ካለ ሃይድሮሴፋለስ እንዲፈጠር ምክንያት ይሆናሉ ማለት ነው። ስለዚህ ምን አይነት ምልክቶች ወር ምን ያህል ክሊኒካል ፊቸሮች አሉ ከተባለ ቢግ ሄድ ነው። ጭንቅላቱ ሳይዙ ገዘፍ ያለ ነው። ሄድ ሰርከምፍረንስ ግሬተር ዛን 90 ፐርሰንታይል ኦን ስታንዳርድ ከርቭ ነው። ስታንዳርድ ከርቭ አንጻር ሲታይ የሄድ ሰርከምፍረንሱ ከ90% በላይ ይሆናል። ፉል ኤንድ ቴንስ ፎንታሊ ያለው ክራኒያል ስዊቸሮቹ አጥንቶቹ አናቱ ላይ ያለው የአጥንቶቹ ክፍተት የሚታይ ነው። ሴቲንግ ሰን አይ ሳይን ኤንድ ብሮድ ፎሬድ ግንባሩ ተለቅ ያለ ግንባር ይኖራል። አይኑ ወደ ስር ጉዳይ ላይ ይኖራል። ኢቭን ሲጀር ሁላ ሊታይበት ይችላል ማለት ነው ሃይድሮሴፋለስ ያለበት። ዲያግኖሲሱ ምን ይመስላል የሚለውን ስናይ አንደኛ ክሊኒካሊ ምን ልናይ እንችላለን? ኢንላርጅድ ሄድ ሰርከምፍረንስ ልናይ እንችላለን። ኢንላርጅድ ሄድ ሰርከምፍረንስ አት በርዝ ላይ ይታያል። ሲሪያል ሜጀርመንት ክሮስስ ፐርሰንታይል ሲን ስታንዳርድ ሄድ ሰርከምፍረንስ ሄድ ሰርከምፍረንሱን ሜጀር ስናደርግ ከስታንዳርዱ ከፍ ያለ ነው። ከ90 ፐርሰንታይል ምናምን ሆኖ ልናየው እንችላለን። ሳይኒን ሲምፕተሙን ስናይ በስካል ኤክስሬይ ስካሉን ኤክስሬይ በምናይበት ጊዜ ዋይድኒንግ ኦፍ ስዊቸር ይታያል። ቅድም ያየነው ማኒፌስቴሽኖች ማለት ነው። የአጥንቱ አናቱ ላይ ያሉ አጥንቶቹ ክፍተት ይታያል። ፕሮሚነንት ኮንቮሉዥናል ማርኪንግ ዞንስ ኢነር ቴብል ኦፍ ዘ ስካል ኢሮዥን ኦፍ ዘ ሴላ ቱሪካ ይታያል። ትራንስፎንታሊ አልትራሳውንድን ተጠቅመን በምናይበት ጊዜ ደግሞ ቬንትሪኩላር ኦር ሰባራክናይድ ስፔስ ኢንላርጅመንት እናያለን ማለት ነው። እንጂ ትሪትመንቱ ደግሞ ምንድነው ስናይል አንደኛ ሜዲካል ትሪትመንቶች እና አሲታዞላማይድን እነ ማኒቶል እነ ፍሩሶማይድን ምናምን ተጠቅመን ትሪት እናደርጋለን። ሪሙቫል ኦፍ ሲኤስኤፍ ባይ ኢንተርቫል ሉምባር ፓንክቸር ማለት ነው። እነዚህ አናቱ ላይ የሞላውን ሲኤስኤፍ ሪሙቭ በማድረግ ትሪት ማድረግ እንችላለን ማለት ነው። እነዚህ ግን ቴምፖራሪ ሪሊፍ ነው የሚሰጡት፣ ቋሚ መፍትሄ አይሰጡትም። ሰርጀሪ ኦር ሻንት ኢንሰርሽን ይባላል። ይሄ ኮምፕሊኬሽን የሚያመጣው ኮምፕሊኬሽን አለ። አንደኛው ምንድነው ሻንት ኦክሉዥን ኦል ማል ፋንክሽን፣ ሻንቱ ሊደፈን ይችላል። ኦር በስርዓት ፋንክሽን ማድረግ ማይችል ከሆነ ምን ሊያመጡበት ይችላል? ቮሚቲንግ፣ ሜንታል ስታተሱ ቼንጅ ሊያደርግ ይችላል። ሻንት ኢንፌክሽን ደግሞ ፐርሲስተንት ፊቨር፣ ኔክ ሪጂዲቲ ምናምን ነገር እንዲፈጠሩ ምክንያት ይሆናል ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ እየጠየቅን ቀጣይ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።